ነበረች። እግዚአብሔር ምን ይሳነዋል? ደግሞ ተመልሳ ሙሽራችን ማለት መጣ ነው። ተመስገን። አደይ አንቺ እንደፈቀድሽና እንደምታግዢኝ ስነግራት በጣም ነው ደስ ያላት። አንተም እኮ ዘገየክ። ቀድመ ነግረኸኝ ቢሆን ኖሮ ብዙ ነገር አስተካክል ነበረ። ፍቅር ወዴት ነው? አባዬ ጋር እሄዳለሁ። ምን? አዎ አንቺ የምትወጃቸው እነሱን አይደል? ከኔ ከልጅሽ በላይ አደይና ሮማንን መርጠሽ። እኔ ከዚህ በኋላ እዚህ ቤት አልቀመጥም። ምን? በቃ ልታገባት ነው? አዎ ፍቅር፣ አደይን ቆንጆ ሰርግ ደግሼ አገባታለሁ። በቃ አደይ፣ በቃ ይበቃል። ምን እየሆንሽ ነው ፍቅር? ሁላችሁንም እጣላችኋለሁ። ድሩስ፣ ቆይ ማንን ወደሽ ታውቂያለሽ? እስኪ ቤት አትገባ። ፍቅር እኔን እኮ ማንም አይወደኝም፣ ስለዚህ አባቴን ፍለጋ እሄዳለሁ በማለት እናቷን እየተሰናበተች ትገኛለች። ዴቭ የእውነት ነው ግን ልታገባት ነው በማለት እንግዲህ ለማረጋገጥ ደግማ ጠይቀው ነበረ። አዎ ድል ባለ ሰርግ አደይን አገባታለሁ በማለት ነበረ የዴቭ ምላሽ። ባቡሬ በወንበዴዎች ተከቧል፣ ሳይቸግረው በሌሊት እወጣለሁ ብሎ ዛሬ ላይ ግን እንዳለ በሽፍቶች እንዳትዞር አለህበት ቁም እየተባለ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታቱኝ። ዛሬ ደግሞ አደይ ድራማ ክፍል 146 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። አደይ እንግዲህ ወደ ለሊ ቤት በተመለሰች ሰዓት ለሊ እኔ ስላንቺ እጅግ በጣም ደስ ብሎኛል እያለቻት ትገኛለች። አመሰግናለሁ የኔ ጉድ ጓደኛ፣ ግን አሁን አንቺ እንዴት ነሽ በማለት በጤናዋ ተጠይቀቻት። በኋላ ለሊ ከባቡሬ ጋር ግንኙነትሽ እንዴት ነው በማለት ጠይቃት ነበረ። ለምን ጠይቅሽ በማለት እንግዲህ ኮስተር ብላ ለሊም ጠይቃት ነበር መልሳ። አላቅም ግን ከሌላ ሰው ጋር ሆኖ ብታየው አትናደጅም ወይ በማለት ነበረ የመለሰችላት። ምን ለምን ፈልገሽ እንደዚህ ጠየቅሽኝ? ማን ከሱ ጋር ይሆናል? ሲቀጥል ደግሞ እኔ አሁን የፍቅር ጉዳይ ማሰብ አልፈልግም። በቃ ትንሽ መቆየት እፈልጋለሁ፣ ራሴን ማከም እፈልጋለሁኝ። ስለዚህ እንደዚህ ያለ ሀሳብ አታውሪ። እኔ ሀሳብ ቢኖረኝ ጓደኛዬ አይደለሽ እነግርሽ አይደለም ወይ በማለት ነበር የተናገረችው። አደይም እንግዲህ ጨዋታዋን አልቋጨችም። አንቺና ባቡሬ እጅግ በጣም ትተሳሰባላችሁ። ከተገናኛችሁ ጊዜ ጀምሮ ደስ የሚል ጊዜን እያሳለፋችሁ ነው። ስለዚህ ምናልባትም እኮ በኤላ የተጎዳሽውን እሱ ሊከስሽ ይችላል። ለራስሽ ሁለተኛ እድል ልትሰጪው ይገባል በማለት እንግዲህ እየመከረቻት ትገኛለች። ለሊ ግን አይሆንም፣ አሁን ላይ ምንም ሀሳብ የለኝም። ስለዚህ እንደዚህ አይነት ሀሳብ አታውሪብኝ፣ አዲስ ነገር ሲኖር እኔ ራሴ እነግርሻለሁ በማለት እንግዲህ ነግራታለች። የቤዛም ወንድም እንግዲህ በባለፈው ላይ ቅምጥልን ሲያግታ የተነው ነበረ። ኪንጎ ጋር ግን ስልኳን በመርሳቷ የተነሳ ኪንጎ ስልኳን ሊሰጣት ሲመለስ ታግታ ያገኛታል። ድንጋይ በመያዝ ነበር ማጅራቱን ብሎ ሜዳ ላይ አጋድሞ ሚስቱን ይዞ የሄደው። ለእህቱም በመደወል እንግዲህ ማለትም ለቤዛ ቤዛ መጣ እንግዲህ ደጋግፋ ወደ ቤት ይዛው ገብታለች። እንዴት እንደዚህ ታደርጋለህ? አሁን ከእስራት ተፈተህ እንዴት በአስቸኳይ ይህን ተግባር ልትፈጽም ትችላለህ? በማለት እንግዲህ ቤት ከገባ በኋላ ልብሱን ቀይራ በል አሁን ከዚህ መሄድ አለብህ፣ የሆነ ነገር ከሰሙ ቤት ድረስ ነው የሚመጡት እንዳለችና ወንድሟን እንዳሸሸች ልክ ወደዛው ነበረ ዳይመንድ እና ኪንጎ ቤት ድረስ የመጡት። የታለ ወንድምሽ በማለትም ቢጠይቋት ወንድሜ ቆይ አይደል እንዴ እስር ቤት ካከተታችሁት የታለና ነው በማለት ነበረ። አረ እባክሽ እውነትሽን ነው እንዴ በማለት እንግዲህ ትንሽ ታንጓጥጣት በኋላ ነግሬሻለሁ እገልሃለሁ በይው በማለት እንግዲህ አስፈራርቷት ሄዷል። የቤዛ ወንድም ግን ከቤት እንደወጣ ባቡሬ መንገድ ላይ አግኝቶት ነበረ። ባቡሬም እንግዲህ ጉሮሮን አንቆ በመያዝ እህቴን አንድ ነገር ሁለተኛ አደርጋታለሁ ብትል እገልሃለሁ እመነኝ በማለት ነበር እንግዲህ እየተናገራት። ለኔም እኮ እህቴ ናት፣ እህቴን እንደዛ ለምን ታደርጋታለች በማለት መልሶ ነበረ። ነገር ግን ነገር ያለው አንድ ነገር አድርጋትና አለቅህም በማለት እንግዲህ ያስፈራረዋል። ወንድም መከታ ነው
ደስ ይላል። እንግዲህ በዚህም ቅምጥል ወንድም ጋሻ ይልሃል እያለች ደስታዋን እየገለጠች ትገኛለች መከታ ስለሆነላት። በሌላ በኩል ደግሞ አሹ ነው። አሹ እንግዲህ አንዴ በዘፈን አንዴ በግጥም ለሮማን ፍቅሩን ማስረዳት ጀምሯል። ነገር ግን ሮማን ግን እያወቀች እንዳላወቀ እየሆነች ትገኛለች። እንግዲህ አፍ አውጥቶ እስከሚነግራት ይሁን የእውነት እሷ ወንድምነቱን ይሁን የምትፈልገው ባይታወቅም፣ ነገር ግን አሹ የሆነ ነገር ሊጀምር ወይ ሊያወራ ወይም ደግሞ ሊያሳይ ሲል በቃ ስራ አለኝ ትልና ካጠገቡ ትሰወራለች። አዴና ለሊም እንግዲህ ወደነ ፍቅር ቤት እየሄዱ ይገኛሉ። በጣም ፈርቻለሁ ለሊ እያለች እንግዲህ አደይ መንገዱ ራሱ አልተሄደላትም። አይዞሽ አትፍሪ፣ ደስ እያለች ነው መሄድ አለብሽ እያለቻትም ትገኛለች። ለሊ አንቺንም አንገላታውሽ አይደለ ስትላት፣ አረ ደስታሽንማ ቆሜ ማየት ነው የምፈልገው እያለች እንግዲህ ያበረታቻቻት ይዛት እየሄደች ነው። እቤት ደግሞ እንግዲህ የፍቅር እናትና ዴቭ እየጠበቋቸው ነው። ምን ነው አደይን ይዛት አልመጣ በማለትም ዴቭን ጠይቃው ነበር። የፍቅር እናት እየመጣች ነው ትመጣለች ብትለውም አይ አደይ በጣም ጥሩ ሰራተኛ ነበረች፣ በጣም ወዳት፣ ምን ይሳነዋል ፈጣሪ እግዚአብሔር ይመስገን፣ አሁን ደግሞ ሙሽራ የሆነ ልትመጣ ነው እያለች እንግዲህ ደስታዋን እየገለጠች ትገኛለች። ዴቭም አደይ አንቺ እንደፈቀድሽ ስነግራት እጅግ በጣም ነው ደስ ያላት ይላታል። እሷም ደግሞ አይ ተቅድሙ ነግረኝ ቢሆን ራሱ ብዙ ማስተካከለው ነገር ነበረ እያሉ በሚያወሩበት ሰዓት እንግዲህ ፍቅር ሻንጣዋን ሸቅፋ ትመጣለች። የት ልትሄጂ ነው ስትላትም አባቴ ጋር ይሄን ነው፣ አንቺ ከኔ በላይ እነሱን መርጠሻል አይደለ? ስለዚህ እኔ አባቴ ጋር እሄዳለሁ ትላለች። እንግዲህ አባቷን እስካሁን አላየነውም። ያላሳደጋት አባት ደግሞ ዛሬ ልጄ ብሎ ሊቀበላት ይችላል። አብረን የምናየው ነው የሚሆነው። በዛ ላይ ደግሞ እዚህ የእናቷ ቤት ነው እንደፈለገች ትሆናለች። እዛ ግን ሄዳ ሁሉ ነገር በወንድ እጅ ነው። ሴቷ ደግሞ ያው ወይ እንጀራ እናት ወይ ደግሞ ሌላ ነገር ነው የሚሆነው። እዚህ ያየችውን ቅብጣት ደግሞ እዛ እንደዚህ ቀብጣ ላትኖር ትችላለች። ሂጂ እሺ፣ ነገር ግን አባትሽ የራሱ ህይወት ጀምሯል፣ ባይመችሽ አይመለከተኝም በማለት ነው የተናገረችው። እሷ ግን አያትሽ ጋር ወስድሻለሁ ነበር ያለቻት። ነገር ግን ፍቅር አባቴ ማለት ጀምራለች። እሺ ሂጂ ብላታለች። እናቷም ተነስታ እንግዲህ ወደ ውስጥ ስትገባ ዴቭ እና እሷ ቀርተው ነበር። ዴቭዬ በማለት እንግዲህ ተለሳልሳ ወይ ሲላት፣ ግን የእውነት ነው አዴን ልታገባት ነው በማለት ነበር የጠየቀችው። አዎ ድል ባለ ሰርግ አገባታለሁ በማለት ነበር እንግዲህ የመለሰላት። ውሸታሞች ናቸው በማለት ነበር እንግዲህ አመነጫጭቃ እየሄደችው። አዴም እንግዲህ የፍቅርን እናት አይኗን ጨፍና አይታታለች። ተገናኝተዋል። እንግዲህ እስካሁን ባለመነገራችን ይቅርታም ጠይቃለች። የፍቅርም እናት አረ ችግር የለውም እንደ እናትሽኛ አላልኩሽም ወይ ለምን ፈራሽ በማለት ጠይቃ ነበረ። አዴም ሳረ እንደውም በጣም ስለማቀርቦትና ስለማከብሮት ነው የፈራሁት በማለት እንግዲህ ይቅርታዋን ተቀብላታለች። እኔ ለእናንተ እጅግ በጣም ደስተኛ ነኝ፣ በርቱ በማለት እንግዲህ አበረታታቸዋለች። መጨረሻቸው ደግሞ እንደሚያምር እኛም ፍላጎታችን ድል ባለ ሰርግ እነሱ መዳር ነውና ለዚያ ያብቃን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ አበረታቱኝ። በስተመጨረሻ ደግሞ እንግዲህ ባቡሬ ነው። ባቡሬ በሽፍታዎች እንግዲህ እየተያዘ አይተናል። እንግዲህ እንዴት ሊያመልጥ ይችላል የሚለውን አብረን ነው የምናየው። ምናልባትም እነሱ ከኋላ ስለሆኑ ወደፊት ሮጦ ያመልጣል የሚል ተስፋ አለን። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ እያልኩኝ ሰላም ለሀገራችን፣ ሰላም ለሕዝባችን።